ሄደን እንዳንቺ አስመሳይ ሰው አይቻለቅም በህይወት ያጋጥሞኝም አያውቅም ያሽብኝ እኔ አጥፊ አታስጩኝ አጥፊ አንዴና ለመጨረሻ ጊዜ አንቺ የትም ተንዘላዘልሽና የትም እየተንዘላዘልሽ ያበላሽሽውን ህይወት እና ላስተካክልሽ አይመለከትሽም እሱ የኔ ህይወት ነው ክብር እያናገርኩሽ ነው እሺ ተንተሽኛላ በክብር እያናገርኩሽ ነው እየሰማሽኝ ነው ተፈልግሽና እንጂ እኔ ኤደን ነኝ እንኳን አንቺን ማንንም ፈርቻለሁ ታያለሽ ህይወትሽ እንድበላሽ ነው ማረገው ይሄን አበላሽተሻል እሱ አልገባሽም እኮ ያንቺ ህይወት እኔ ምን አገባኝ ቢበላሽ መልከተኛ ተነስተሽ እኔ ላይ የማይሆን ነገር ያሽብኝ 10 በልዩ መንገድ የተዘጋጁ ቤቶችን ቀዳሚ ለሚሆኑ 10 እድለኞች ብቻ ከተምር ሪል ስቴት በእውነተኛ ቅናሽ ጥራታቸውን የጠበቁ መኖሪያ ቤቶችን በፍጥነት ገንብቶ ለደንበኞቹ በማስረከብ የሚታወቀው ተምር ሪል ስቴት አሁን ደግሞ አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት በሚገኙ የመጨረሻ ሳይቶቻችን ከ15 እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው ቤቶችን ይዘንልዎት መጥተናል። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ሰላም ሁኑልኝ። ያው ሰሞኑን ትንሽ ጠፋ እያልኩ እየመጣው ነው። ከዚህ በኋላ እንደማልጠፋባችሁ ተስፋ አደርጋለሁ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁ? ያው ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። በጣም ደስ የማይሉ ነገሮች እየተፈጠሩ ነው። ያው አንዱን ችግር አለፈን ስንል አንዱ እየተደራረበ ያው ከባድ ነው። ሁሉም አይሞላም። ማማረር ደግሞ ጥሩ አይደለም። እግዚአብሔር ይመስገን ብቻ ነው ማለት የምንችለው። የትላንትናውን ቪዲዮ አይታችኋል። ከረዱ ጋር ትንሽ ያልሆነ ነገር ውስጥ ገብቼ ነበረ። እንደዛ ያደረኩት በጣም ብዙ ሰዎች የተቀየማችሁኝ ነበር። ባለውለታሽ እኮ ነው እንዴት እንደዚህ ታደርጊያለሽ ምናምን እያላችሁ ነበር። ሁላችሁም በኔ ቦታ ሆናችሁ ካልሆነ አትረዱትም። እንደ ወንድማችሁ የምታዩት ከጎን ይሆናል። ሁሌም አብሮ አደጌ ነው ብላችሁ የምታስቡት ሰው እንደዚህ አይነት ነገር ሲላችሁ በአንድ ነገሮችን መቀበላችሁም ትንሽ ደንግጬም ስለነበር ነው እንደዛ ያደረኩትና ላስደበርኳችሁ ሰዎች ይቅርታ። እና ደግሞ እኔና እሱ በእንደዚህ አይነት ነገር መቼም የማይሆን ነገር ነው እውነቱን ለመናገር። ምክንያቱም ስለኔ ወንድሜ ነው፣ ብዙ ነገር ያደርግልኛል ብዬ የማስበው ሰው ነው። ሲቀጥል ምንም ያክል ውለታ ቢኖርብኝ መመልሰው በእንደዚህ አይነት መንገድ አይደለም። እኔ በጣም ብዙ ማስተካከል ያለብኝ የራሴ የሆነ ላይፍ አለኝና ለዛ ብቻ ብዙ ያልተረዳችሁን ሰዎች አላችሁ። እንዴት ታረጋለሽ ምናምን እያላችሁ ነበረ። በእኔ ቦታ ብትሆኑ ትረዱኝ ነበር። እና ብቻ ለሁሉም ነገር ጊዜ አለው፣ ጊዜ የሚፈታው ነገር ነው። ዛሬ ስለዚህ ጉዳይ ላወራ አልመጣሁም። ከዚህ በላይ በጣም ትልቅ የሆነ ጉዳይ ይዤ ነው የመጣሁኝ። አንዳንድ ሰዎች ምንድነው የሚባለው አረሳኝ ብለዋልና እኔ የራሴ የሆነ በጣም ብዙ ችግር ያለብኝ ሰው ነኝ። በጣም ብዙ ነገሮች ለማስተካከል እየሞከርኩ ነው። ግን ዛሬ ባልጠበኩት ምንም ባላሰብኩት መንገድ ቤዛ ደውላልኝ ነበረ። ቤዛ ታውቃላችሁ፣ ከቤዛ ጋር የነበረኝን ነገር በጥሩ ነገር አልተለያየንም። ብዙ ነገር አሳልፈናል። ይቅርታን ብንባባል አንዳንዴ ውስጣችን ጋር ያለ ቅሬታ አለ መሀላችንና በዛ ምክንያት ትደውላለች። ያልጠበቅኳት ሰው ነች። ዛሬ እንግዲህ በጠዋቱ ደውላ በጣም ፈልግሻለሁ ብላኛለች። እኔና እሷን የሚያፈላልግ ነገር አለ ብዬ አላስብም። ያው ሰው ነን፣ የሚያገናኘን ነገር አይጠፋም አውቃለሁ። ግን ምንም ብዙ ነገራችንን ጨርሰናል። አውርተን ተግባብተን የተለያየን ነበር የመሰለኝ። ለምን ጉዳይ እንደምትፈልገኝ አልነገረችኝም። በጣም እፈልግሻለሁ፣ አስቸኳይ ነው፣ ዛሬ ነው እፈልግሽ ብላኛለች። እንግዲህ እኔም ምን እንደሆነ ለማወቅ ጓጉቼ ቁሜ እየጠበቅኳት ነው ማለት ነው። ስለምን ጉዳይ ልታወራኝ እንደሆነ መገመትም አልችልም። ምክንያቱም እኔና እሷን የሚያገናኘን ነገር አለ ብዬ አላስብም። እኔ እንጃ። እና እንግዲህ ቤተሰብ እንዳልኳችሁ ነው። እኔና ቤዛ በጣም ብዙ ነገር ነው ያሳለፍነው። እውነቱን ለመናገር ብዙ ተባብለናል። ብዙ ነገር ተቀያይመንም ነበር። ከዛ ይቅርታ ተባብለን ደግሞ ሁሉም ነገር እንዳለፈ ረስተን ከዚህ በፊትም ተገናኝተን ነበር ታውቃላችሁ። አሁን ላይ ድጋሚ እኔና እሷን የሚያገናኝ ነገር አለ ብዬ አላስብም። ለምን እንደሆነ ውስጤ በጣም ማወቅ ፈልጓል፣ ግን ማግኘት አልፈለኩም እውነቱን ለመናገር። ምክንያቱም እኔ የራሴ የሆነ ችግር ማዳምጥበት አሁን ላይ በጣም ቢዚ ነኝ ታውቃላችሁ። ነገሮችን ለማስተካከል እየሞከርኩ ነው። የራሴ ህይወት ተበላሽቷል። ኦልሬዲ ላይፌ በጣም ብዙ ነገሩ እንትን ብሎብኛልና እንዴት ነው ማስተካከል ያለብኝ፣ ከየት ነው መጀመር ያለብኝ የሚለው ጋር ነው ያለሁት በዚህ ሰዓት። ሌላ ችግር ሌላ ሀሳብ እኔ ላይ መፍጠር አልፈልግምና ማግኘት አልፈለኩም ነበር እውነቱን ለመናገር። ግን በጣም ደጋግማ እየደወለች ነበረ። አስቸኳይ ነው ግዴታ መገናኘት አለብን ስላለችኝ መስማቱ አይጎዳም በሚለው ስለምን ልታወራኝ እንደሆነ ለማወቅ መጥቻለሁ። መጥፎ ነገር እንደማይሆን ተስፋ አደርጋለሁ። ሌላ ችግር እንደማትሆንብኝም ተስፋ አደርጋለሁ። ማለት ብንቀያየምም ምንም ክፉ ነገር ብንነጋገርም ካሳለፍነው እንትን አንጻር እንደ ሴት ምናልባት ችግር ውስጥ ከሆነች ለመረዳት ብዬ ነው የመጣሁትና መጥፎ ነገር እንደማይሆን ተስፋ አደርጋለሁ። እናንተም ከጠፋሁባችሁ በጣም ቆይቻለሁና እስኪ ካሜራ ይዤ ነው የምጠብቃት። ምንድነው ይሄ ነገር? ከእናንተ የሚደበቅ ነገር የለም።
ቤተሰቦቼ ማወቅ አለባችሁ እየስላሰብኩኝ ካሜራዬን ይዤ ነው እየጠበቅኳት ያለሁት። አሁን ትመጣለች፣ ቀጥሬያታለሁ። ኦልሬዲ ትንሽ አርፍዳብኛለች ነው እንግዲህ ምን እንደምትል ፈጣሪ ብቻ ነው የሚያውቀው። እና ቤተሰብ እንግዲህ ረዱን ይቅርታ መጠየቅ እፈልጋለሁ እውነቱን ለመናገር ምክንያቱም በዛ ልክ እንትን ማለት አልነበረብኝም። ግን ያው ዛሬ ስለዚህ ጉዳይ ላወራችሁ ስላልመጣሁኝ ነው ስለሱ ዝም ያልኳችሁ። ሰላም እንዴት ነሽ? ሰላም ነው። ችግር አለ? ካሜራ ይዘሽ እንድትመጪ አልፈለኩም። ያው እኔ ከቤተሰብ የምደብቀው ነገር የለም። እኔ እና አንቺንም ደግሞ የሚያገናኘን ነገር አለ ብዬ ስላላሰብኩኝ ስለምን ልታወሪኝ እንደሆነም ስላላወቅኩኝ እነሱም ማወቅ አለባቸው ብዬ ስላሰብኩኝ ነው። ይቅርታ ከደበረሽ መጥፋት ይችላል። ካሜራ ብትይዥም ለእኔም ችግር የለውም። ግን ካሜራ መያዝ ያለብሽንና መያዝ የሌለብሽን ሰዓት እንትን አድርጊ። ምክንያቱም እኔ በጣም አስቸኳይ ነገር ነው ብዬ አስጠንቅቅሽ ፈልገሽ ነው የጠራሽኝ አይደለ? ስለዚህ እኔ የምፈልገውን ነገር ማድረግ አለማድረግ ነው የሚለው እንድታጂ እሱ እኮ መብትሽ ነው። ግን አሁንም ቢሆን እኔ እየነገርኩሽ ነው እንዲጠፋ ከፈለሽ ማጥፋት ይችላል። አይ ችግር የለውም። ይሄ ችግር የለውም። እኔ ከካሜራ ጀርባ እንጨርሳለን ብዬ አስቤ ነበር። ግን እሺ ይዘሻል። ይሄ ሁሉም ሰው ማወቅ ያለበት ነገር ነው። ከማንም መደበቅ አልፈልግም። ምክንያቱም አንቺ ነሽ ካሜራ ይዘሽ የመጣሽው። እኔ ምንም መደበቅ ነገር ስለሌለ ማንም እንዳያደብቄ ሁሉንም ነገር መጨረስ ነበር ፍላጎት። አንቺ ግን ምንድነው ያደረግሽው? ከኔ ጋር የሚያገናኝሽ ነገር አለ ማለት ስትደውይልኝ ባይዘው በጣም ነበር ያሰብኩት። ከአንቺ ጋር ምንም አያገናኘኝም። ምክንያቱም ከዚህ በፊት ጨርሰናል። ምንም የሚያገናኘን ነገር የለም። በሰላም መንገድ ፈተን የጨረስነው ነገር ነው። ምክንያቱም አንቺ ወደ ኋላ ተመልሰሽ ህይወቴን ለማበላሸት ያሰብሽበት ምክንያት ምንም አልገባኝም። ከዚህ በፊት በቃ ሁሉንም ነገር ጨርሰናል። ደውለሽ የጠራሽኝ አንቺ ነሽ። ይሄን ነገር ሁሉም ከዚህ ጊዜ ሁሉ በኋላ የደወልሽልኝ አንቺ ነሽ። እኔ አይደለሁም የፈለኩሽ። አውቃለሁ አንቺ ነሽ የደረስሽው። ምክንያቱም እኔ ከአንቺ ጋር ያለኝን ጉዳይ በቃ ማለት ወደ ኋላ ተመልሰን እንደዚህ ያጨቃጭቀናል ብዬ ማላስብበት ሰዓት ላይ ነው አንቺ ወደ ህይወቴ ገብተሽ እኔ አንቺ ህይወት ላይ ልገባ አልችልም። እንዴት ነው እኔ ከአንቺ ህይወት ላይ እንዴት ነው ልገባ የምችለው? ማለት ከብዙ ጊዜ በኋላ ደውለሽ ዛሬ እንደዚህ የምትይኝ አንደኛ ይኸውልሽ እኔ በጣም የራሴ የሆነ በጣም ብዙ ችግር ያለብኝ ሰው ነኝ። ገብቶሻል? አሁንም ቢሆን ቆይ አንዴ ደምጪኝ። አሁንም ቢሆን እየተናገርኩ ነበር። ምናልባት እንደ ሴት ችግር ውስጥ ገብታ ከሆነ ብዬ ነው የመጣሁት እንጂ ደርሽልኝ ነው ሀሳብሽ እንደዛ ነው ቢሆንማ ደስ ይላል። ምክንያቱም አመጣጥሽ ለነገር ነው መሰለኝ ሰውን ለመረዳት የምር ለእኔ ብቻ ነው ወይስ ለሁሉም ሰው ነው የምከብደው? ምክንያቱም እኔ እንደምረዳሽ ከሆነ ከዚህ በፊት እንማቅሽ ከሆነ እኔ ላይ የሆነ ነገር እያዞርሽብኝ እኔን ትጎጂኛለሽ ብዬ ለአንድም ደቂቃ አስቤ አላውቅም። ምክንያቱም እኔ ሰውን የምረዳው ፊት ለፊት የሚያደርጉን ነገር አይቼ ነው። አሁን ስለምን ጉዳይ ነው ልታወሪኝ የጠራሽኝ? ሌላውን ነገር ተይው። አሁን ጎዳችን ጎዳውሽ በኋላ ከአሁን በኋላ ልጨቃጨቅም ሌላ ታሪክም ልፈጥር አይደለም። ይልሽ አሁን አንድ ነገር ብቻ ነው ለአንዴና ለመጨረሻ ጊዜ ማስጠነቀቅሽ። ያሹን ፋይል አጥፊ። ጭራሽ ማስጠንቀቅ እኔ ነው ማስቅሽ። እያስጠነቀቅሽኝ ነው። እያስጠነቀቅሽ ይልሽ በጣም ብዙ ችግር ውስጥ ልትሆኚ ትችያለሽ። ህይወትሽ ተመሰቃቅሎ ሊሆን ይችላል። ችግርሽን እዛው ራስሽ ፍቺ። ከኔ ራስ ወረድ በይልኝ። ምክንያቱም እኔ በጣም ነገሮች ይልሽ እኔ ከሚዲያም የጠፋሁት ባንቺ ምክንያት ነው። ይሄን ነገር ለማስተካከል ያልገባሁበት ቦታ የለም፣ ግን አሁን አልቻልኩም። መጨረሻ ላይ በቃ እኔ ካንቺ ጋር ላለመነካካት ስባል ብዙ ውጣ ውረዶችን አልፌያለሁ፣ ግን አሁን ላይ አልቻልኩም። ቤዛ ወደ ህይወቴ እየመጣሽ ያለሽ አንቺ ነሽ። ስለዚህ ህይወቴ ውስጥ የገባሽው እኔ ቤት በኩል ነው ወደ ህይወትሽ የሚገባው። እኔ አሁንም ቢሆን እኔና አንቺ የሚያገናኘን ጉዳይ እኮ ጨርሰናል አይደለ? በቃ በሰላም ጨርሰናል። አንቺ ነሽ ወደ ህይወቴ መጥተሽ በጓደኛዬ በኩል በማምናት ጓደኛዬ በኩል መጥተሽ ህይወቴን ለማበላሸት ይሞክራል። አንቺ ጓደኛ እኔ አንቺን ጓደኛዬ ታውቂ ማለት ለምን ደም ታወሪው ነው? አስረጅኝ ልረዳሽ። አንቺ እኔ ለመጉዳት በጣም አስበሽበት ነው የወጣሽው። እኔ ግን እንደ እይታ አይቼሽ ነበር። ምክንያቱም እኔ እንዳልኩሽ ነው ሰው ፊት ለፊት አይቼ ነው በቃ የሆነ ያሰሩ ነው ያሰው የዋ ነው ብዬ ሰው የምረዳው። ግን አንቺ ምንድነው ያልሽው? እኔ ምን አይነት ሰው ነኝ ታዲያ? ለአንቺ ቃል የለኝም። ምክንያቱም በጣም ምን ልበልሽ ኤዳ ሀሳብሽ ቆይ እኔን እንደዚህ ለመጉዳት ያነሳሳሽ ነገር ምንድን ነው? እኔ ያረኩሽ ነገር ምን እንደምታወሪ አልገባኝ። አሁን እዚህ ጋር የማይሆን ነገር እንዳደርግ አታርጊኝ። የማይሆን ነገር እንዳወራ አረግሽ እኮ በጣም እኮ ጎርተሽኛል። እኔ እኮ ተረጋግቼ እያናገርኩሽ ነው። በጣም ጎርተሽኛል። አሁን እኔ ሌላ ነገር መናገር አልፈልግም። አሁን ያሹን ፋይ አጥፊ። ያምሻል። በቃ ከዚህ በኋላ በቃ ህይወቴ እንዳታበላሽ በቃሽ። ልለምንሽ እንደ ሴት ልለምንሽ፣ በቃ ላስጠናቅቅሽ ነው የመጣሁት፣ ግን ልለምንሽ በቃ አልቻልኩም። እኔ ሰው ማስቀየምም ሆነ ሌላ ነገር መናገር አልችልም፣ ግን ምንድነው ለምንኝ እኔን
እንዴ ሌላ ችግር ውስጥ ከሆንሽ ምናምን ፋይል የምትይው ነገር ራስሽ የራስሽ ከዚህ ሁሉ ጊዜ በኋላ መጥተሻውን ፋይል ምናምን ምንድን ነው? እኔ ሲጀመር እኔ ስለ አንቺ ህይወት ማለት ነው ባይዘ ቼክ አድርጌሽም አላውቅም፣ ትዝ ብለሽኝ የማታውቂም፣ አይቼሽም አላውቅም። እውነቱን ስነግርሽ ማለት ነው በዚህ ልክ መጥተሽ ህይወቴ ላይ የሆነ ነገር እንድታወሪም አልፈልግም። ገብቶሻል? ማንም እየመጣ ደግሞ አፉ እንዲከፍትብኝ እኔ በዚህ ልክ ራሴን የጠላው አይደለም። ገብቶሻል? ማንም አይደለም የመጣውበትም ነገር ደግሞ ዝም ብሎ ተራ ነገር አይደለም። ህይወቴን ስላበላሽ ነው። ማንም ባትሆኚ ሴት ልጅ ላይ መጥብኝ ፋይል ህይወቴን ስላበላሽብኝ ነው። የምን ፋይል እንጂ እኔ እንደምትይ ተራ ሰው ማንም ሰው አይደለም። ደግሞ እንደዚህ ቀለል አድርገሽ እንድታናግረኝ አልፈቅድልሽም። እኔ ደግሞ ማንም እንድትይኝ አልፈልግም። ደግሞ ስሚ፣ ስለዚህ ከዚህ በላይ ከተነጋገርን ስለማስቀይምሽ ወደ መጣሽበት ተመለሽ። የምር አስቀይምሻለሁ። ገብቶሻል? እኮ አስቀይምሽኛል። ህይወቴን አበላሽተሻል። እሱ አልገባሽም እኮ ያንቺ ህይወት እኔ ምን አገባኝ ቢበላሽ? መለከተኛ ተነስተሽ እኔ ላይ የማይሆን ነገር ያሽብኝ። ምን ፈልጌ? እሺ ምን ፈልጌ? ምን ፈልጌ? ቤዛ ነገር በማምናት ጓደኛዬ በኩል ወደ ህይወቴ ገባ። እኔ አንቺ ጓደኛ ምንድነው? ማን ነች አንቺ ጓደኛ? ሲቀጥል ደግሞ ምን ፈልጌ ነው ያንቺን ህይወት ማበላሽው? እኔ ካንቺ ወስለ የምፈልገው ነገር እኮ የለም። ካንቺ ጋር መጨቃጨቅ አልፈልግም። ምክንያቱም ድርቅ ነው የምትይውልሽ። ካንቺ ጋር ማውራት ራሱ አቅም የለኝም። አሁን እኔ በጣም ደክሞኛል። በጣም የተጎዳው ሰው እኔን አስመሳይ ነሽ እያልሽኝ ነው? በጣም አስመሳይ ነሽ፣ በጣም ከምልሽ በላይ ማለት ነው። ስለዚህ ከዚህ በላይ እዚህ ከቆምሽ አስቀይምሻለሁ። ገብቶሻል? ምክንያቱም ከዚህ በላይ ማንንም ይኸውልሽ አስቀይምሻለሁ የሚል ቃል ለአንቺ ምንድን ነው? ንገሪኝ። አይ ዝም አልልም። ማውራት የምፈልገውን ነገር አውርቼ እዚህ ጋር መጨረስ ነው። እኔ ደግሞ እንድታወሪ ድል አልሰጥሽማ። ለምን ደሞ ማሰጪው? አውራለሁ። ማን ስለሆንሽ ነው አንቺ ስለኔ መጣሽ እዚህ ጋር የምታወሪው? አስነሳይ ነሽ ምናምን የምትይ እንዴ? ቆይ ሁሉም ሰው እየመጣ ነው ላፉ መክፈት አለበት እንዴ? በዚህ ዝም ስለ የዋህ ነኝ እንጂ ይኸውልሽ የዋህ ነኝ እንጂ ጅል አይደለሁም። እሺ ሌላ ነገር ነው። ስለዚህ ስነ ስርዓት ያዥ በቃ። ህይወትሽም አይመለከተኝም። እኔ የምፈልገው አንድ ነገር ብቻ ነው። ከህይወቴ ውጪልኝ። ለእኔ በስነ ስርዓት ታናግሪኝ የመጣሽ ነው የመሰለኝ። ከዚህ በላይ ስርዓት አለ እንዴ? በክብር ስርዓት ይዤ እያናገርኩሽ እኮ ነው። ከዚህ በኋላ እንዳትደውይ በስልኬ የማይሆን ነገር መጥተሽ እንዳታወሪ። የራስሽን ችግር ራስሽ ፍቺ። እንደፈለግሽ እንድታረጊ ህይወቴን እንደፈለግሽ ችግርሽን ራስሽ ፍቺ። እኔ አይ ዶንት ኬር ስላንቺ ህይወት አይመለከተኝም። ገብቶሻል? ስለዚህ በቃ ይገባኛል እኮ አይመለከትሽም። ካሜራውን አጥፋውና እንሂድ። ቆይ አይጠፋም። እስከ መጨረሻ ይሁ አይመለከትሽም። ስለ ህይወቴ አይመለከትሽም። ምን ተስዋሪ ነው እንደመጣሽው? ፋይል አጥፊ። ስለዚህ ፋይል ተወሪ ሰትየው እና ደግሞ ውሸት እንደሆነ ፊት ለፊት አውጥተሽ አውሪ። ስለዚህ እኔ በጣም እየተጎዳሁኝ ነው። ለፊት ቁም ያለው እኔ ምን እንደምታወሪ ላቃልቻልኩ። ያሽብኝም ፋይል አውጪና ይሄ ትክክል እንዳልሆነ ደግሞ ተናገሪ። ያማታ እንደ ልጅቱ ምን አምሮሽ የሆነ ነገር ሆኗል? ችግር አለ? ይኸውልሽ እኔ ጤነኛ ነኝ። ባይሆን አንቺ ነሽ የምታስቀር። አይ ጤነኛ አትመስይኝም። ሁኔታሽን ሳይሆን ዝም ብዬ ማለት የሆነ ነገር ሆነሽ ከሆነ እንደ ጓደኛ ባልሆን ልርዳሽ። ምክንያቱም አንቺ ነሽ። እኔ እንደዚህ የሆንኩበት ምክንያት አንቺ ነሽ። አንድ ደቂቃ ልጠይቅሽ። ምን እኔ ካንቺ ህይወት ምን ፈልጌ ነው እንደዛ ማደርገው? ንገሪኝ። ይሄን ምክንያት ማለት ኤደን ደስ ታረጋለች። እኔ ለማወቅ ነው ለፍቼ የመጣሁት። እኔ ምክንያትሽ ምንድን ነው? ምን የታየኝ አንቺ ነው? ተረጋግተሽ ስሚኝ። እኔ እኮ ልጠይቅሽ የመጣሁት ይሄን ነው። ምክንያትሽን ተናገሪ። ምንድን ነው ምክንያትሽ? እሺ አሁን እኔ በጣም ብዙ ችግር አለብኝና ማንም መጥቶ እንዲያለቃቀስብኝ ምናምን እኔ መስማት አልፈልግም እና አይመለከተኝም ስላንቺ ህይወት። ለምንድን ነው የማሰሚኝ? ኤደን እኮ ስለዚህ ይጅልኝ አልሄድም። ይኸውልሽ መናገር የምፈልገው አንድ ነገር አለ። ከህይወቴ ውጪ ያሹን ፋይል ደግሞ አጥፊ። ሰምተሽኛል አይደል? እየሰማሽኝ ነው? የምን ፋይል ነው? ለአንዴና ለመጨረሻ ጊዜ ነው የማስጠነቅቅሽ። ስለዚህ እኔ ከዛሬ በኋላ አንቺን ማግኘትም አልፈልግም፣ ወደ አንቺ መደወልም አልፈልግም እኮ። እኔም እንዳትደውይብኝ እንድትደውይ አልፈልግም። እኔም ወደ እኔ ህይወት እንድትመጪ አልፈልግም። ያለብኝ ችግር በጣም ኦቨር ብዙ ነው። ያሹን ፋይል አጥፊ። ለምንድን ነው የማሰሚኝ? ችግርሽ ምንድን ነው? በስነ ስርዓት አናግሪኝ ቤዛ፣ በስነ ስርዓት አናግሪኝ። ለአንቺ ምንድነው ስርዓት? በስነ ስርዓት ማውራት ማለት በክብር ክብሬ እንድታልፊ አልፈልግም። መስመርሽን አልፈሽ ወደ እኔ እንድትመጪ፣ መስመርሽን አልፈሽ ወደ ህይወቴ የመጣሽው ሀሳብሽ ምንድነው? ችግርሽ ምንድነው? ከኔ የምትፈልጊው ነገር አለ? ንገሪኝ። ችግርሽ ምንድነው? ንገሪኝ። አንቺ ራስሽ ምንድነው ችግርሽ? ካሜራ ስላለ ነው በስነ ስርዓት እያወራሽ ያሉት። የምሬን ነው። የፈለገ ሰው ይሰብሰብ። አስፈላጊ ከሆነ በክብሬ ከመጣሽ ምንም ላደርግሽ እችላለሁ። ሰምተሽኛል? ስለምን ክብር ነው የምታወራ? አንቺ እኮ ነሽ ወደ ህይወቴ የመጣሽው። እዚህ ጋር ፋይል ነገሩን ነገር እየተረዳሽኝ ነው። እሺ ምንድነው ፋይሉ? የምን ፋይል ነው ንገሪኝ። ያሽብኝ ፋይል አጥፊ። አታስጩኝ። አጥፊ። ያማታ አንተ ባታወራው ሻው ልጅ በቃ እኔ የትም አልሄድም። አጥፊ። እስኪ ምንድነው ፋይል ነው የምትይው? ይኸውልሽ ኤደን፣ እኔ የማወራው አማርኛ ነው መስለኛል። ግልጽ የሆነ አማርኛ እያወራሁሽ ነው። እየሰማሽኝ ነው? እየተግባባን ነው። ኤደን
እንዳንቺ አስመሳይ ሰው አይቻለቅም በህይወቴ አጋጥሞኝም አያውቅም ይኸውልሽ እኔ በክብር እያናገርኩሽ ነው እሺ ተምተሽኛላ በክብር እያናገርኩሽ ነው እየሰማሽኝ ነው እኔ ሰምቼሻለሁ እየሰማሽኝ ነው አንቺ ምንድነው ችግርሽ ያምሻል እንዴ እንደዚህ ነው ይሄንን ነው የምትፈልጊው ጉልበቴ እንድጠቀም ነው የፈለግሽው አንቺ እንኳን አንቺ ሰው እንደ ትልቅ ሰው እያናገርኩሽ ነው እንኳን አንቺ ማንንም ፈርቻለሁ እንደ ትልቅ ሰው እያናገርኩሽ ነው አንቺ ክብር የለሽም አዎ የለኝም የሰውን ህይወት ማበላሸት ነው ስራሽ ይሄ ነው የፈለግሽው አንቺ እሺ የፈለግሽው አንቺ ትችያለሽ ኤደን ህይወቴን አበላሽተሻል ትችያለሽ በቃ አስቀይምሻለሁ ለአንዴና ለመጨረሻ ጊዜ አንቺ የትም ተንዘላዘልሽና የትም እየተንዘላዘልሽ ያበላሽሽውን ህይወት እኔ አላስተካክልም አይመለከትሽም እሱ የኔ ህይወት ነው እሺ ህይወት ራሽ አስተካኪ ከኔ ህይወት ውጭልኝ አይመለከትሽም ማለት ስለዚህ አጥፊያ አላጠፋም ለምን አታጠፊ አንቺ ማነሽ ለምን አታጠፊ ወይስ ከኔ የምትፈልጊው ነገር አለ አይጠፋም ከኔ የምትፈልጊው ነገር አለ አንቺ ለምን አትይኝም አልተውሽም አትፈልግሽ አጥፊ ማውቀው ነገር የለም በጉልበት ነው በኃይል ነው ሜልካሽ ደግሞ የፈለግሽውን አምጪ ማውቀው ነገር የለም ስለአንቺ ለአንዴና ለመጨረሻ ጊዜ አስጠነቅቅሻለሁ የሆነ ነገር ከደረሰብሽ ግን እኔ የለሁበትም በክብር የዛትሽብኝ በክብር እንደ ትልቅ ሰው አናግር ባለ 2 እና 3 መኝታ ከ81 እስከ 153 የካሬ አማራጭ ከ1.8 ሚሊዮን ብር ጀምሮ በመክፈል የዘመናዊ መኖሪያ ቤት ባለቤት መሆን ይችላሉ። ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተር፣ ግዙፍ 3 ሊፍቶች፣ ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቁታል። የፈለግሽውን አምጪ እኔ ኤደን ነኝ እንኳን አንቺን ማንንም ፈርቻለሁ ታያለሽ ህይወትሽ እንድበላሽ ነው ማረገው የኔ ህይወት ተበላሽ አንቺ በትክክለኛ ህይወት አትኖርም ታያለሽ በሰላም ያምብሻል እየገባሽ ነው ዴት ታያለሽ ያማታል በቃ ማንንም እየመጣ እንደፈለገ አፉን ይከፍታል እኔ ላይ የፈለግሽውን አምጪ ምንም ስለምታወሪው ነገር ማውቀው ነገር የለም እየሰማችኋት ነው ዝታብኛለች አስፈራርታኝ ሄደች በጣም በትግስት ላናግራት እየሞከርኩ ነው እኔ እኮ በጸባይ ለሰላም የደወለች ይሄን ያክል ቆይ እኔ ማንንም የለኝም ነው ቤተሰብ የላትም ተብሎ ነው እንደዚህ ሁሉም እየመጣ 20 በመቶ ጀምሮ በመክፈል የዚህ ዕድል ተጠቃሚ ይሁኑ። ለበለጠ መረጃ ስልክ ቁጥር 0907 0416 52 ይደውሉ። አይታችኋል እኔ ላይ ምንም አይነት ችግር የለም መጣ አፋን ከፍታ ምናምን ሄደች እሷ ነች የፈለገችው ማምጣት ትችላለች ነገ የሆነ ነገር ቢሆን ሰምታችኋል ሁላችሁም ለማንኛውም አጥፋ